ሰላም ጤና ይስጥልኝ የተወደዳችሁ የኮከብ ስፖርት ቤተሰቦቻችን እንዴት ናችሁ? ዛሬ የአውሮፓ ቻምፒዮንስ ሊግ ጨዋታን ተጠባቂውን የሪያል ማድሪድ እና የአርሰናል ጨዋታ ለመዳሰስ ወደናል። እንደሚታወቀው ባለፈው ሳምንት አርሰናል በአስገራሚ ሁኔታ ሪያል ማድሪድን 3-0 በሆነ ውጤት ከሰፊ የጨዋታ ብልጫ ጋር ወስዶ እንደነበር እናስታውሳለን። አሁን የመልሱ ጨዋታ በሳንቲያጎ ቤርናቤው ይካሄዳል። ይህ ጨዋታ ዓለም በጉጉት ምናልባት እየጠበቀው ያለው የሚገርም ጨዋታ ነው። ምናልባት ሌሎቹ ጨዋታዎች ባርሴሎና የሚገጥመው ቦሩሲያ ዶርትሙንድን ነው፣ 4-0 አሸንፏል። የመጀመሪያውን ጨዋታ ምናልባት ፒኤስጂ አስቶን ቪላን ይገጥማል፣ በተመሳሳይ 3-1 አሸንፏል። ጨዋታው ኦልሞስት የሞተ ጨዋታ ነው ማለት ይቻላል። አዲስ ነገር ካልተፈጠረ በቀር ሁለቱ ቡድኖች ወደ ቀጣዩ ዙር በቀላሉ ያልፋሉ ተብሎ ይጠበቃል። ነገር ግን ሪያል ማድሪድ እና አርሰናል የሚያደርጉትም ጨዋታ እጅጉን እየተጠበቀ ይገኛል። ሁለቱ ቡድኖችን በተመለከተ አንዳንድ መረጃዎችን እናነሳለን። የማድሪድ ተጫዋቾች አሰልጣኙን ጨምሮ እየዛቱ ነው፣ ውጤቱን እንቀለብሳለን፣ ከዚህ በፊት ማድሪዶች ያላደረጉት ነገር የለም የሚል አስተያየታቸውን ነው እየሰጡ የሚገኙት። ይህንን ጉዳይ እናነሳለን። ከዛ ባሻገር ያሉ የሪያል ማድሪድ ይህን አይነት ካምባክ ወይንም ደግሞ ውጤት የሚቀለብስበትን ሚስጥር ምንድን ነው የሚለውን ነገር ለማንሳት እንወዳለን። ከዛ ባሻገር የሚሰለፉ ተጫዋቾች፣ በቅጣት የማይሰለፉ ተጫዋቾች አሉ፣ እነሱን የምናነሳ ይሆናል። አብራችሁን እንድትቆዩ እንጋብዛለን። እንደሚታወቀው ባለፈው ሳምንት አርሰናል 3-0 በሆነ ውጤት በዴክላን ራይስ 2 ግብና በሜሬኖ 1 ተጨማሪ ግብ ሪያል ማድሪድን አሸንፏል። አሁን ትኩረቶች ሁሉ ወደ ሳንቲያጎ ቤርናቤው ሄደዋል። ሪያል ማድሪድ ካለፉት ዓመታት የካምባክ ወይንም ደግሞ ሬሞንታዳ የመቀልበስ ታሪኩ ይህንን ጨዋታ ያሸንፍ ይሆን የሚል ሰፊ አስተያየቶች እየተሰጡ ይገኛሉ። የሪያል ማድሪድ ተጫዋቾች እየዛቱ ነው፣ ውጤቱን የማንቀለብስበት ምክንያት የለም የሚሉ። አርቴታና ተጫዋቾቻቸው ደግሞ የቤት ስራችንን ጀምረናል፣ በሳንቲያጎ ቤርናቤው እንጨርሳለን የሚሉ አስተያየቶችን እየሰጡ ይገኛሉ። አርሰናል እንደሚታወቀው በታሪኩ የአውሮፓ ቻምፒዮንስ ሊግ ዋንጫን አንስቶ አቅም ምናልባት ተቃረበ የሚባለው ልክ አሁን ባለበት ደረጃ 2006 ላይ በቴሪ ኦንሪ ግብ ሪያል ማድሪድን ያሸነፈበት ጨዋታ እናስታውሳለን። በመድረኩ የገዘፈ ስም አለው ማለት ይከብዳል። አርሰናል ቁጥራዊ መረጃዎችንም ስንመለከት የምናገኘው ይሄንን ነው። ነገር ግን ዛሬ ላይ ያለው አቋምና ያለበት ደረጃ ማድሪድን 3-0 አሸንፏል። በቀላሉ ወደ ቀጣዩ ዙር ያልፋል ተብሎ ይጠበቃል። በተለይ ደግሞ ኦፕታ ሱፐር ኮምፒውተር የተባለው አናሊስት ወይም ደግሞ የመረጃ ተቋም የማድሪድ እና የአርሰናልን ጨዋታ በተመለከተ አንዳንድ ነገሮችን ሲያጋራ ነበር፣ በተለይ ቁጥራዊ ነገሮችን። በዚህ ጨዋታ ላይ ምናልባት ሪያል ማድሪድ ጨዋታውን ሊያሸንፍ ይችላል። ነገር ግን ወደ ቀጣዩ ዙር ወደ ሴሚ ፋይናል ለመሻገር ያለው እድል 8% ብቻ ነው የሚል ግምቱን ወይም ደግሞ ትንበያውን አስቀምጧል። በጨዋታው ግን በሳንቲያጎ ቤርናቤው ባለው ጨዋታ 54% የማሸነፍ እድልን ሰጥቶታል። ወደ ቀጣዩ ዙር የመሻገር ሁኔታው ግን ጠባብ የሚመስል እንደሆነ ነው ኦፕታ ሱፐር ኮምፒውተር ባወጣው ትንበያ የገለጸው። ባለፉት ዓመታት ሪያል ማድሪድ በተደጋጋሚ የቻምፒዮንስ ሊግ ካምባኮችን ሲያደርግ ተመልክተናል። ከቮልፍስቡርግ ጀምሮ 2-0 ተመርቶ 3-0 በመልሱ ጨዋታ በማሸነፍ ማንቸስተር ሲቲን እንደዚሁ የተለያዩ ካምባኮችን ሲያደርግ ተመልክተናል። ነገር ግን የዘንድሮው የውድድር ዘመን የተለየ ኮንቴክስት ያለው ነው ማለት ይቻላል። ለምሳሌ በዘንድሮው የውድድር ዘመን ያለው የተከላካይ መስመር ሁኔታ የተዳከመ ነው ማለት ይቻላል። በሊጉ ገና 8-7 ጨዋታዎች እየቀሩት ከ30 በላይ ግቦችን አስተናግዷል። ባለፉት ዓመታት ይህንን እያደረገ አልነበረም። ደካማ የተከላካይ መስመር ያለው ነው ሪያል ማድሪድ በተያያዘው የውድድር ዘመን። አጥቂዎቹን በሚጠበቀው ልክ እየሄዱ አይደለም። ምናልባት ኮከቡን ኪሊያን ኢምባፔን የጨመረ ሪያል ማድሪድ እንዴት አስፈሪ ሊሆን እንደሚችል ሲገመት ነበር። ግን በመጀመሪያዎቹ የኢምባፔ ጊዜያት ቡድኑ ባላንስ ያጣ ይመስላል የሚል ተደጋጋሚ አስተያየቶች ይነሱ ነበር። ለማንኛውም ይህ ጨዋታ ከአርሰናል ጋር የሚያደርጉት ጨዋታ የሚጠበቅ ነው እና ሪያል ማድሪድ ይህንን ጨዋታ አሸንፎ ወደ ቀጣዩ ዙር ወደ ሴሚ ፋይናል ለማለፍ የሚጠበቅበት ነገር ይህንን ጨዋታ ከ3-0 በላይ የማሸነፍ ግዴታ ውስጥ የሚወድቅበት አማራጭ ነው ያለው። ከዛ ውጭ ያለው አሁን ለምሳሌ አርሰናል 1 ግብ የሚያስገባ ከሆነ ሪያል ማድሪድ እጅግ በጣም አጣብቂኝ ውስጥ የሚገባበትና ወደ ቀጣዩ ዙር የሚሻገርበት እድል በጣም እየጠበበ ይመጣል። አንዳንድ ቁጥራዊ መረጃዎች ምናልባት ሪያል ማድሪድን ሊያግዙ ይችሉ ይሆናል። ባለፉት 15 የዚህ መድረክ ወይንም ደግሞ አሁን ያለበት የጥሎ ማለፍ ጨዋታ
14ቱን ጥሎ ማለፍ ችሏል። ባለፉት ዓመታት የገዘፈ የአውሮፓ ቻምፒዮንስ ሊግ ዝና ወይንም ደግሞ ታሪክ ያለው እንደሆነ እናውቃለን እና ከ15ቱ 14ቱን በማሸነፍ ወደ ቀጣዩ ዙር ማለፉ ይታወቃል እና በኢሚሬትሱ ጨዋታ በኋላ ጁድ ቤሊንግሃም በሰጠው አስተያየት ምናልባት በኢሚሬትስ ያሳዩት የጨዋታ እንቅስቃሴና ብቃት በጣም የወረደ ማድረጋቸውን እንደ ቡድን አምኖ ነበር። አሁን የተሻለንን ሁሉ እናደርጋለን የሚል አስተያየት ሰጥቷል። ጁድ ቤሊንግሃም አንድ ቀልብ የሚሰጥ አስተያየት ሰጥቷል። ከጨዋታው ጋር በተያያዘ በሳንቲያጎ ቤርናቤው ከዚህ ቀደም ያልተደረገ ወይንም ደግሞ ያልሆነ ታሪክ ያልተቀለበሰ ውጤት የለም እና አሁን የምናደርገውም ይህንን ነው፣ የምንችለውን ሁሉ መስጠት አለብን የሚል አስተያየቱን ሰጥቷል ጁድ ቤሊንግሃም። በተመሳሳይ ቪኒ ጁኒዮር የመጀመሪያው ጨዋታ እንደተጠበቀው አልሄደም። ሁለተኛውን ጨዋታ ግን በተቻለን መጠን ቀልብሰን ለማለፍ እንሞክራለን ሀላ ማድሪድ የሚል አስተያየቱን ነው በዛሬው ዕለት ያጋራው። አንቸሎቲም በበኩላቸው ውጤቱን ሊቀለብሱ እንደሚችሉ ተናግረዋል። ምንም እንደማይሳናቸው ከዚህ በፊት በተደጋጋሚ ሪያል ማድሪድ ይህንን ውጤት ቀልብሱ ያለፈ እንደሆነ የተናገሩት አንቸሎቲ ይህ ውጤት ምናልባት በማድሪድ ያላቸውን ቆይታ የሚወስን እንዳልሆነ ተናግረዋል። ቲቦ ኮርቷ በበኩሉ አስተያየቱን ሰጥቶ ነበር። ምናልባት የመጀመሪያዎቹ 20-30 ደቂቃዎች ሙሉ የጨዋታ እንቅስቃሴው በጣም ወሳኝ እንደሆኑ ነው ኮርቷ የተናገረው። በመጀመሪያዎቹ ደቂቃዎች ቀድመን ግቦችን ማስቆጠር አለብን የሚል አቋም ይዟል ኮርቷ። 1-2 ግብ በመጀመሪያው አጋማሽ ከተቆጠረ ቀጣዩ በጣም ቀላል ይሆናል የሚል አስተያየቱን ነው የሰጠው። ያን ግን ለማድረግ ቁርጠኝነት የሚጠይቅ እንደሆነ ተናግሯል። ከአውሮፓ ቻምፒዮንስ ሊግ ማድሪድ ይህንን ሁሉ ስም ከገነባበት የአውሮፓ ቻምፒዮንስ ሊግ መድረክ ጋር በተያያዘ የሚነሳ አንድ ተጫዋች አለ። ስሙ ዋኒቶ ይባላል። ዋኒቶ ከዚህ ቀደም የሪያል ማድሪድ የሚገርም ድንቅ ተጫዋች ነበር። በተለይ ማድሪድ ጥሩ በነበረበት 1970ዎቹ እና 80ዎቹ ስሙ እጅግ የገነነ ተጫዋች እንደነበር እናስታውሳለን እና ዋኒቶ በ1992 ነው በመኪና አደጋ ህይወቱ ሊያልፍ የቻለው። ነገር ግን አንዳንድ የሪያል ማድሪድ ተጫዋቾች የዋኒቶ መንፈስ የሚሉት ነገር አለ። የዋኒቶ የማሸነፍ የካምባክ የሬሞንታዳ መንፈስ አለን ብለው ያምናሉ እና አርሰናል ምናልባት ይጫወታል ተብሎ የሚጠበቀው ከዚህ መንፈስ ጋር ነው። በተሻለ ሁኔታ ላይ ያለ ነው አርሰናል፣ ምክንያቱም 3-0 አሸንፏል የመጀመሪያውን ጨዋታ። ነገር ግን ሪያል ማድሪዶች የሳይኮሎጂካል የሆነ ተጽዕኖ ለማሳደር የዋኒቶ መንፈስ ከኛ ጋር ነው ይላሉ። ብዙ ጊዜ ዋኒቶ እንዳልኩት ቅድም 70 እና 80ዎች ውስጥ በጣም ዝነኛ የነበረ የሪያል ማድሪድ የተጋዳይነት እስከ መጨረሻው ድረስ የተስፋ ያለመቁረጥ መንፈስን ያዘለ ተጫዋች እንደሆነ ይታወቃል። ዋኒቶ በባህሪው በጣም ነውጠኛ የሚባል ተጫዋች ነው። ሪያል ማድሪድ በአውሮፓ ቻምፒዮንስ ሊግ ተደጋጋሚ ሽንፈቶችን ቀልብሶ ያውቃል። ለምሳሌ በ1979-80 2-0 በግላስኮው ተሸንፎ የመጀመሪያውን ጨዋታ ማለት ነው በሴልቲክ 2-0 ተሸንፎ በመልሱ 3 ግቦችን አስቆጥሮ በሳንቲያጎ ቤርናቤው ማለት ነው ወደ ቀጣዩ ዙር ማለፍ ችሎ ነበር እና ከተቆጠሩት ግቦች መካከል ዋኒቶ አስተዋጽኦ አድርጓል እና ዋኒቶ በጨዋታው ላይ ግብ አስቆጥሮ ወደ ቀጣዩ ዙር እንዲያልፉ ምክንያት ሆኖ ነበር። በተመሳሳይ ከቦሩሲያ ሞንቸግላድባህ ጋር በ1985-86 የተለያዩ ካምባኮችን አድርጎ ወደ ቀጣዩ ዙር ማለፉ ይታወሳል። ዋኒቶ እዚህ ውስጥ ዋና የሚባል ተዋናይ ነው። ከዛ ውጭ ግን በዋናነት ተጫዋቹ ይነሳለት የነበረው በ1984-85 የውድድር ዓመት የዩኤፋ ካፕ ማለት ነው የአንደርሌክትን ጥሎ ከኢንተር ሚላን ጋር በነበረው ጨዋታ ወደ ቀጣዩ ዙር ያለፈበት ጨዋታ የሚዘነጋ አይደለም እና ከቤልጂየሙ አንደርሌክት ጋር 3-0 ተሸንፈው ሄደው ነበር ወደ ሳንቲያጎ ቤርናቤው። በመልሱ ጨዋታ 6-1 አሸንፈው ወደ ቀጣዩ ዙር ማለፍ እንደቻሉ ይታወሳል እና በመጀመሪያው አጋማሽ ላይ 4 ግቦችን ነበር ያስቆጠሩት። በወቅቱ ዝነኛ የነበረው ቡትሬጌኛውን ጨምሮ ቫልዳኖ ግቦችን አስቆጥረው ነው ወደ ቀጣዩ ዙር ሊያልፉ የቻሉት። ከዛ ባሻገር በዚህ የውድድር ዓመት በሰሚ ፋይናል ሪያል ማድሪድ በሳንሲሮ ጁሴፔ ሜአዛ 2-0 ተሸንፈው ነበር እና በመልሱ ጨዋታ ላይ ዋኒቶ የተጫወተው ደቂቃ ትንሽም ቢሆን በዛ ጨዋታ ላይ በጣም አስገራሚ ነገር ተናግሮ ከሜዳ ወጥቶ ነበር። ምናልባት ወደ ሳንቲያጎ ቤርናቤው ስትመጡ እጅግ በጣም ይቸግራቸዋል፣ 90 ደቂቃ አያልቅላችሁም የሚል የዛቻ አስተያየት ሰጥቶ ሲመጡ ወደ ሳንቲያጎ ቤርናቤው 3-0 ተሸንፈዋል።
ሳንታሊና ነበር ደብል ሰርቶ 2 ግቦችን ያስቆጠረው። ከዛ ውጪ ሚሼል አስቆጠሮ ነበር። ከዛ ባሻገር ሪያል ማድሪድ ይህንን የተመለከተ የካምባክ ወይንም ደግሞ ጨዋታዎችን የማሸነፍ ስነ ልቦናን አዳብሯል ተብሎ ይጠበቃል። በአርሰናል ጨዋታ ላይ ይህ ይሰራል አይሰራም የሚለውን በዚህ ጨዋታ ላይ የምናይ ይሆናል። ነገር ግን ከዚህ በፊት የነበሩት የሪያል ማድሪድ በቅርብ ዓመታት የነበረባቸውን የመድረኩ ዝናና ክብር ታሳቢ ተደርጎ ምናልባት ሪያል ማድሪዶች እንደቀላል አያዩትም ተብሎ ይጠበቃል። ይህንን ጨዋታ ምናልባት ይህን ጨዋታ ማን ያሸንፋል የሚለው ከወዲሁ ትልቅ ትኩረት ያገኘ ጉዳይ ሆኗል። የማድሪድ ተጫዋቾች የሆኑት ኤምባፔ፣ ቪኒሺየስ ጁኒየር፣ ሮድሪጎ፣ ጁድ ቤሊንጋም የመሳሰሉት ጋላክቲኮች ምናልባት በአውሮፓ ቻምፒዮንስ ሊግ የመልስ ጨዋታ ላይ ውጤትን ለሪያል ማድሪድ ሊያስገኙ የሚችሉ ቁልፍ ተጫዋቾች ናቸው። ምናልባት አርሰናል የጠንካራው የአርሰናል ተከላካይ ክፍል እነዚህን ተጫዋቾች የማቆም ኃላፊነት ይጠበቅበታል። እንደሚታወቀው ጋብሪኤል ማጋሊሽ በጨዋታው ላይ አይኖርም፣ ተጎድቷል። ኪዊዮር በሱ ቦታ ይገባል ተብሎ ነው አሁንም እየተጠበቀ የሚገኘው። ምናልባት ይህንን የሚያደርጉ ከሆነ በስኬት ወደ ቀጣዩ ዙር የሚያልፉ ይሆናል። ከአስቶን ቪላ እና ከፓሪስ ሴን ጀርሜን ከሁለቱ ቡድኖች የሚያልፈውን ቡድን በቀጣይ በሰሚ ፋይናል የሚገጥም ይሆናል አርሰናል። የጉዳት ዜናዎችን ስናነሳ ሪያል ማድሪድ ዳኒ ሴባዮስን ከረዥም ጊዜ ጉዳት በኋላ ወደ ሜዳ ይመለስለታል። በዚህ ጨዋታ ይሰለፍ አይሰለፍ ግን የሚታወቅ ነገር የለም። ሸዋሜኒ ለዚህ ጨዋታ ይደርሳል። ባለፈው ባየው በተከታታይ ቢጫ ካርዶች ሳቢያ በመጀመሪያው ጨዋታ እንዳልተሳተፈ ይታወቃል። ወደዚህኛው ጨዋታ ላይ የሚሳተፍ ይሆናል። ኤድዋርዶ ካማቪንጋ በበኩሉ በዚህ ጨዋታ ላይ የሚሰለፍ አይሆንም። ተከታታይ ቢጫ ካርዶችን አይቷል። ባለፈው ባየው ቢጫ ካርድ ምክንያት በዚህኛው ጨዋታ ላይ የሚሰለፍ አይሆንም። ፌርናንድ ሜንዲ አጨቃጫቂ ነው ተብሏል። የሱ መሰለፍ አለመሰለፍ ምናልባት የተባለ ነገር የለም። ዳኒ ካርቫል፣ ኤደር ሚሊታው ለጨዋታው አይኖሩም። እንደሚታወቀው ጉዳት አለባቸው፣ ከባድ ጉዳት። ካርሎ አንቾሎቲ በፊት መስመር ላይ ቪኒሺየስ ጁኒየር፣ ሮድሪጎ፣ ቤሊንጋምን ያሰልፋሉ ተብሎ ይጠበቃል። ኤምባፔንም በተመሳሳይ ያስተላልፋሉ ተብሎ ይጠበቃል። በአርሰናል በኩል ምናልባት ጥሩ የሚባለው ምልክት ሳካ ወደ ጨዋታው ይመለሳል። ባለፈው እንደተሳተፈ ይታወቃል። ከ3 ወር ጉዳት በኋላ በቻምፒዮንስ ሊግ ጨዋታ ላይ ተሳትፎ እንዳደረገ ይታወቃል። በሊጉም ግብ ማስቆጠር ችሏል። በዚህ ጨዋታ ላይ ይሳተፋል ተብሎ ይጠበቃል። የአርቴታው ቡድን አርሰናል ዩሪያን ቲምበርን ያሰልፍ እንደሆን የታወቀ ነገር የለም። የጉልበት ጉዳት እንዳጋጠመው ይታወቃል ከፉላም ጨዋታ ጋር ባለፈው። በዚህ ጨዋታ ላይ ይሰለፋል ተብሎ እየተጠበቀ ይገኛል። ነገር ግን በይፋ የታወቀ ነገር የለም። በብሬንፎርዱ የባለፈው ሳምንት ጨዋታ ላይ ቶማስ ፓርቴ እንደተጎዳ እናስታውሳለን። አሁን በዚህ ጨዋታ ላይ ይሰለፍ አይሰለፍ በይፋ የታወቀ ነገር የለም። ነገር ግን ሊሰለፍ እንደማይችል ነው እየተነገረ የሚገኘው። የተከላካይ አማካዩ ጆርጊኒዮን በበኩሉ የመሰለፍ እድሉ አጠራጣሪ እንደሆነ ተነግሯል። ከዛ ባሻገር ካይ ሃቨርትዝ፣ ጋብሪኤል ኢየሱስ፣ ታኬሮ ቶሚያሱ፣ ጋብሪኤል ማጋሌሽን የመሳሰሉ ተጫዋቾች በአርሰናል መለያ በሪያል ማድሪድን በሚገጥሙበት ጨዋታ ላይ የማይሰለፉ ይሆናል። ሪካርዶ ካላፊዮሪም በተመሳሳይ በዚህ ጨዋታ ላይ ይሳተፋል ተብሎ አይጠበቅም። ከዛ ውጪ አርቴታ በአማካይ ስፍራ ላይ ዴክላን ራይስን፣ ማርቲን ኦዴጋርድ እና ፓርቴ ምናልባት በጨዋታው ዝግጁ የሚሆን ከሆነ ይሰለፋሉ ተብሎ ይጠበቃል። እነዚህ 3 ተጫዋቾች ልዩነት ፈጣሪ ተጫዋቾች እንደነበሩ በመጀመሪያው ዙር ተመልክተናል። ሚኬል ሜሪኖ ባለፉት 11 ጨዋታዎች 6 ግቦችን አስቆጥሯል። ምናልባት የፊት መስመሩን ሊመራ ይችላል ተብሎ ይጠበቃል ከጋብ ማርቲኔሊ እና ከቡካዮ ሳካ ጋር ማለት ነው። እነዚህን ተጫዋቾች ያሰልፋል ተብሎ ይጠበቃል ሚኬል አርቴታ። በሪያል ማድሪድ በኩል ምናልባት የፖሲብል ላይን አፕ ወይንም ደግሞ በጨዋታው ይሳተፋሉ ወይንም ደግሞ ይሰለፋሉ ተብሎ የሚጠበቁ ተጫዋቾች ከወዲሁ ግምት እየተሰጠ ይገኛል። ኮርቷ ግብ ጠባቂ ቦታ ላይ ቫስኩዌዝ፣ ሩዲገር፣ አሴንሲዮ እና ጋርሲያ በተከላካይ መስመር ላይ ቫልቬርዴ፣ ሸዋሜኒ፣ ሮድሪጎ፣ ቤሊንገም፣ ቪኒሺየስ እና ኢምባፔ በፊት መስመር ላይ ይሰለፋሉ ተብሎ እየተጠበቀ ይገኛል። የአርሰናልን ስንመለከት ምናልባት በግብ ጠባቂ ቦታ ላይ ራያን ያሰልፋል ተብሎ ይጠበቃል አርቴታ። ቲምበር፣ ሳሊባ፣ ኪዊዮር፣ ኬሊ በተከላካይ መስመር ላይ ይሰለፋሉ ተብሎ እየተጠበቀ ይገኛል። ኦዴጋርድ፣ ፓርቴ እና ራይስ የአማካይ ስፍራ ላይ ይሰለፋሉ ተብሎ የሚጠበቅ ነው። ሳካ፣ ሜሪኒዮ እና ማርቲኔሊ የፊት መስመሩን ይመሩታል ተብሎ ከወዲሁ እየተገመተ ይገኛል። አንዳንድ መረጃዎችን ስናነሳ ስለ ጨዋታው ሪያል ማድሪድ በኦፕታ ሱፐር ኮምፒውተር ይህንን ጨዋታ የማሸነፍ የ54.8%
እድል እንዳለው ይፋ አድርጓል፣ በ90 ደቂቃው ጨዋታ ማለት ነው። ነገር ግን ወደ ቀጣዩ ዙር የማለፍ እድሉ 8 በመቶ ነው የሚል ትንበያን አውጥተዋል ኦፕታ ሱፐር ኮምፒውተር። አርሰናል በታሪኩ 3 ጊዜ ከሪያል ማድሪድ ጋር በቻምፒዮንስ ሊግ ተጫውቷል። በ2006 ያደረገውን ጨዋታ ማሸነፍ እንደቻለ እናስታውሳለን። ከዛ ውጭ በሶስቱም ጨዋታዎች ሊሸነፍ አልቻለም። አርሰናል በዚህ ጨዋታ ላይ ምን አይነት ውጤት ያስመዘግባል የሚለው ተጠባቂ ነገር ነው። ነገር ግን የማድሪድ ተጫዋቾች ይህንን ማድረግ እንችላለን ብለው እያሰቡ ይገኛሉ። ቪኒ ጁኒየር ቅድም እንዳልኩት እያሰብኩት ያለው ስለ ቀጣዩ የሮብ ምሽት ጨዋታ ነው። ይህንን ማንቀለብስበት ጨዋታውን የማናሸንፍበት ምክንያት የለም የሚል አስተያየቱን ሰጥቷል። ጁድ ቤሊንግሃም በበኩሉ በአውሮፓ ቻምፒዮንስ ሊግ መድረክ ላይ ያልተደረገ ታሪክ የለም፣ ሪያል ማድሪድ ያላሳካው ታሪክ የለም፣ ይህንን ለመድገም ጥረት እናደርጋለን ብሏል። ማርቲን ኦዴጋርድ በበኩሉ የጀመርነውን የቤት ስራ በሳንቲያጎ ቤርናቤው እንጨርሳለን የሚል አስተያየቱን ሰጥቷል። ይህ ጨዋታ እጅግ ተጠባቂ ሆኖ ቀጥሏል። እንደሚታወቀው የአውሮፓ ቻምፒዮንስ ሊግ መድረክ ንጉስ ነው ተብሎ 15 ጊዜ የአውሮፓ ቻምፒዮንስ ሊግ ዋንጫ ያነሳው ሪያል ማድሪድ ለዚህ ውድድር ቀድሞ አሸናፊ ሊሆን ይችላል ተብሎ የተገመተው ሪያል ማድሪድ ነበር። ከዛ ውጪ ማንቸስተር ሲቲ ነበር ውድድሩ አሸናፊ ወይ ዋንጫው አሸናፊ ሊሆን ይችላል ተብሎ ተገምቶ የነበረው። አሁን ማንቸስተር ሲቲ ከውድድሩ ተሰናብቷል። ሪያል ማድሪድ እንዲሁ ከጫፍ ላይ ይገኛል ከውድድሩ ለመሰናበት። ምክንያቱም ያለው ውጤት ወደ ቀጣዩ ዙር ሊያሳልፍ ይችላል የሚለው በጣም እጅግ ጠባብ ሊሆን እንደሚችል እየተነገረ ይገኛል። ለሁሉም ይህ ተጠባቂ ጨዋታ በሳንቲያጎ ቤርናቤው ይደረጋል። ማን ያሸንፋል የሚለው እጅግ አጓጊ ሆኖ ቀጥሏል። አድማጮቻችን ለዛሬ ያዝናቸው ስፖርታዊ ጉዳዮች እነዚህ ናቸው። በሌላ ጊዜ በተለያየ ርዕሰ ጉዳይ እንገናኛለን። መልካም ጊዜ